ፊልተር አለ እንደ ጋይስ ስለኔም ማሳዩኝ አንዳንዴ ወፈር እያልኩ መጣለሁ። አረ ሞትኩኝ። አረ ወፈርም ቀጠንም እያልኩ መጣለሁ። ብልቃጥ የምታክል ሰውዬ ነች ሀገር ይያዝልኝ ስትል ነበረው። ይቅርታ ይቅርታ ልረዳ አልችልም። ሃፒ ይሄኛው አጋሰስማ ገና እየተላጠ በአለንጋ እየተገረፈ ሰውነቱ እየተላጠ ማየት እፈልጋለሁ። በአለንጋ ማለት ነው። ቅማላ ኢማራት ውስጥ መደበቅ ጀግና ካጫወተ አይተናል። በቃ ቻለው እንግዲህ አባቴ። ወደ ስንት ሚሊዮን ብር ነው የሚፈልገው ይሄ ግለሰብ ብታቁ። በጣም ብዙ ሚሊዮን ብር ነው። ግን የሃፒ መኪናስ እሙዬ መኪናዋስ ሚውታንሽና ስለ መኪናዋ ነው ሞኔስን እንጠይቃት እሷ መኪናዋ እሷን እንጠይቃታለን። በቃ አይ መኪናውንም ይዛችሁ መግባት ነበረባችሁ ሀገር። ሙባረክ የሚባለው ነው ሙባረክ የሚባለው ይሄ ዳውድ ነው የሚባለው። በጣም አደገኛ የሆነ ጨካኝ የሆነ ደላላ ነው። የአብዛኞቹን ገንዘብ ሰዎችን ሳያመጣ ነው የበላውና የሁሉም መዝገብ እኔ ጋር አለ። ሁሉንም መዝግቤ ይዣቸዋለሁ። በዛ ላይ ደግሞ እኮ ምን አለ እንዲህ ተበላሽቶብኝ ነው እንዲህ ሆኖብኝ ነው እንኳን ብሎ ባብራራ ጭራሽ ሳናግረው ፎቶ ነው የሚልክልኝ። የምትፖስት ከሆነ ይሄንን ፎቶ የተሻለ ፖስት ለማለት ማለት ነው። በትፖስት ምንም አታመጣም አይነት ነገር የተለያዩ ፎቶዎችን ይልክልኛል። ዳውድን በሙባረክ ቀይረው ወንድሜ። በሙባረክ ማን ሙባረክ ሙሰማን መስሏችሁ ነው? ጉበት የደለላ ትንሽ ይመሳሰላል እና ብዙ ሰው እሱ ነው የመሰለው። ኖ በዚህ የተበሉ ልጆችን አስገባቸዋለሁ። በዳውድ ደውዬም መጥራት ይችላሉ። ይመሳሰላል። እሺ በዚህ አጋጣሚ ፌክ አካውንትም ከፍተ በመናቃችሁም አካውንት የመጣችሁ ዱባይ ውስጥ ያላችሁ አሁን ዱባይ ውስጥ ካለው ወጣት አብዛኛውን 60% የሚሆነው አካባቢ የውሸት ፌክ ደላላ የሆናችሁ ስትሆኑ የምበሉት ከ450 እስከ 400 የኢትዮጵያ ብር ነው እየበላችሁ ያላችሁት። በሽምግልናም ያላችሁ ካላችሁ በውስጥ በጣም ብዙ ናችሁ። እንዲሁም ደግሞ ጭራሽ ያልተገናኘንም ካላችሁ ያመጻችሁም ካላችሁ ከዚህ በኋላ ጭቅጭቅ አያስፈልግም። ተግባባን? ምንም ጭቅጭቅ አያስፈልግም። በመረጃ ቁጭ ማድረግ ብቻ ነው። በኢንተርፖል ወደ አገር መመለስ የሚችለው በኢትዮጵያ ሕግ የሰው ዝውውር የምትሰሩ ሰዎች የመጀመሪያዎቹ እናንተ ናችሁ። ሐሰተኛ ሰነድ የምትሰሩ ሰዎች ይሄ ፌክ ደረሰኝ ነው ፌክ ቪዛ ምናምን እንደዚህ እያስተካከልን ትኬት ቆርጠና ምናምን ያላችሁ የውሸት ወረቀት እየሰራችሁ የምትልቁ እያንዳንዱ ካንተ 24 ሰዓት በቂ ነው እናንተ ወደ አገር ለማስገባት። አገር ገብተህ ራሱ ከዱባይ ወደ አገር ስትገባ በወንጀለኛ ሕግ ነው የምትገባው። እዛ እስኪጣራ ምናምን ተብሎ ተዳርሶ የምትለቀቅ እንዳይመስልህ ትለጠለጣለህ። እስኪላጥ ቅማላም ሁላ የእህቶቻችንን ገንዘብ በመብላት ሀገሪቷን ዳ ያደረጋችሁት። በዛ ላይ ሐዋላ ምሰሩ ጥቁር ምሰሩ ሰዎች ስራችሁን አይደለም የምቃወመው እንላክላችሁ እያላችሁ የተቀበላችሁ የምትበሉ አፈር ያስበላችሁ። አካውንቴ ብላክ ሆነ ተዘጋ ብሎ ካደረጉ አልደረሰኝም መስመር ላይ ቀረ እያላችሁ የምታጭበረብሩ እናንተም ጭምርት አትቀሩም። እነማን እንደሆናችሁ በደንብ ነው የማውቀው የት እንደምትሰሩ። አሁን በሚዲያ ብቻ አይደለም ፉከራ። ቻው ዘምዴ ሰርታ ብላ እያንዳንድህ ሃፒ እንደው እኔ እኮ ሃፒ እኮ ቦርጫ አለው ምናምን እኮ ነው የሚመስለኝ። ቦርጫ አለው ምናምን ነው የሚመስለኝ፣ ወላሂ ነው የሚመስለኝ። ግን ግፍ ነው ራሱ። ምን አለ ደህና ልብስ እንኳን ቢለብሱ ከሆነ ከቆሻሻ መጣያ ያነሳችኋቸው እኮ ነው የሚመስሉት። ኧረ ጥሩ አይደለም ጋይስ። ውጭ ኑሮ ሲገባ ሀገር ቤት እንደዚህ ነው መግባት ያለበት። አንቃችሁ ግደሉኝ። አይ ቲክቶክ እሙዬ እኔ ስምኝማ አረሚው ታሺ
እሺ ሰው ላስገባ በቃ ብቻዬን ከማወራ እኔ ያንን ሁሉ ሚሊዮን ብር ያጭበረበሩ ሰዎችን በዚህ ልብስ ታስገባላችሁ? ኖር አይደለም እንዴ እናንተ? የሃፒ የለበሰው ጫማ የሽንት ቤት ጫማ ወላሂ እኔ በር ላይ ያለው የሽንት ቤት ጫማ ከዚህ የጸዳ ነው። አይ የሰው ገንዘብ በጣም መጥፎ ነው ወላሂ። ኧረ ወይኔ ሞትኩኝ። ኧረ ግፍ ግፍ ነው ወል ድንገት ነው የያዟቸው ከሻወር ቤት። ኧረ ምንም ድንገት አይመስልም። ያኛው ለእንትን ይሄ ወጣ ይመስላል። ይሄ ሃይላንድ ሊለቅም የወጣ ነው ይመስለው ዳውድ ባለነጩ። የትኛዋ ሰውዬ ደግሞ ከላይ የለበሰች እንዴ ዱባይ ሙቀት ነው አላላችሁም እንዴ? ቆይ ከላይ ጃኬት ነገር እንትን ነው የለበሰው አይደለ? ከላይ ሙቀት ነው አላላችሁም እንዴ? ጫማው ከሽንት ቤት በር ላይ የሚቀመጥ ጫማ አለ አይደል? ልክ እንደዛ ነው የለበሰው። እንደዚህ ሆኖ ሲገባ ግን ነውር ነው። ልብስ አይቀይሩም እንዴ? ለ5 ደቂቃ ቢቀይሩስ? ሙባረክ ነው እንዴ? አረ እናንተ ሙባረክ አይደለም። ቆይ ሌላ ፎቶ ቀይርላችኋለሁ ሙባረክ ከመሰላችሁ። ሚሊዮኑን ማን በልቶት ነው? ይሄ ዳውድ የሚባለው ሰውዬ ወላሂ ከፍተኛ ገንዘብ ነው ያጭበረበረው። ከ188 ኢትዮጵያውያኖች ከ400 እስከ 350 ሺህ ነው የሰበሰበው። ከ188 ግለሰቦች ማለት ነው። አስቡት በ400 ሺህ እና በ350 ሺህ ምትት ስንት እንደሚመጣ። ሁሉንም አስለቅሷቸዋል። ሁሉንም ሜጋ እንኳን ወደ 30 አካባቢ ይሆናሉ የመጡት። መሲ እንዴ ማብረቆ እንዴት ነህ? ደህና ነሽ? ዱባይ ነው አይደል ያለሽው? አዎ። እንዴት ነው ማውራት ይፈቀድልሻል? ይቻላል። አወራለሁ። የልጆች ድምጽ ይረብሻል። ለዛ ምን ትማራለሽ? እሺ እስኪ በዳውድ የተበላችሁ ዳውድ ሙባረክ ሙሰማ አይደለም እናንተ። ጉበቴን ተውት ይቀመጥበት። ከኔ እህትም 909 ወስዶባታል። ማን ነው የወሰደባት? ሙባረክ ነው ሃፒ ነው? አያችሁት? የሰው ገንዘብ በጣም መጥፎ ነው እያልኩ ስጮህ እውነት ያላመናችሁ ሰዎች አያችሁት አይደል? የሰበሰባችሁት ገንዘብ በሐራም የምትሰበስቡት ገንዘብ ወላሂ አያስጥላችሁም። ልክ እንደዚህ እሱ የማያድንበት ጊዜ ይመጣል። አሁን እንዴት ነው? ለምሳሌ ሃፒን ይሁት የሚይዘውን መኪና አይታችሁታል አይደለም? የሚለብሰው ልብስ አይታችሁታል። አንገቱ ላይ ያለው እንትን ብቻ አስቡት። ግን ወደ ሀገር ሲገባ እንዲህ ነው የገባው። አሁን የት እንደው ታውቃላችሁ? ይሄ ፎቶ ኢትዮጵያ ውስጥ ነው። በ24 ሰዓት ንቅ ወስዶታል። ከዛ እስር ቤት ያለ ሰው ደግሞ ይቀበለዋል። አለቀ። የሰው ገንዘብ ለጊዜው ነው ፈታ የሚያደርግ። ለዚች አሁን ሃፒ ሆዱን ተመልከቷት። አንዲት ኩባያ የምታክል ሆድ ነው ያለችው። አሁን ለዚች ሆድ ስትል ለምን አባህ የምታጭበረብረው? እቺ ቡጥ ያለች ሆድ ይዘህ ይቅርታ ተነስ የምታክል የሰው ገንዘብ ይጣፍጣው ሰው አለ። በዛ ላይ አትድከም። የኛ ልጆች እንትን ናቸው። ወንድ መብረቁ በቃ ስትመክራቸው ጅል የቀኑበት ይመስላል የሚባል ነገር በጣም ችግር አለባቸው። በቃ እንደዚህ አይነት ሰፈር አሁን ሰሞኑን ይዘዋል። በውስጥ ራሱ ለወንድ መብረቁ አድርሽልኝ እያሉ ስን ደረሰኝ መሰለ የሚልኩልኝ ለእኔ ብዙ ጊዜ አንተ ጋር ስለሚሆን ይሄ ወልደ ጊዮርጊስ ነኝ ብሎ አይዲ ምናምን ይልኩላቸዋል። እኔ ማቃቸው ቅርብ ማቃቸው ልጆች 52,000 ምናምን የሰጡት ስለዋል ለእርዳታ ሄደው 52,000 የሚሰጡ የደነዘዙ ፍጥረቶች አሉ። የደነዘዙ ማለት በቁማቸው የሞቱ ያ አሁን ምን መሰለሽ እኔ እንደራሴ ከዚህ በኋላ ትንሽ ጠንከር በልና ከዚህ በኋላ የማደርገው መሰላችሁ ጋይስ
አሁን እስከዛሬም ያለ መረጃ አልሰራም አይደል? መረጃ አጠረቃቅሜ ዝም ብዬ አንድ ቃል ብቻ ነው ደግሞ ክፈል የምትባለው። እንዲህ ካልክ ማቀበል ብቻ ነው የሚጠበቅብኝ። አለቀ። ቻው። እዛው ጨርሳለህ። ዳን ቅማላ የሰው ገንዘብ አትብሉ ተብላችኋል። ሌሎቻችሁ ደግሞ ወንድሞቻችን